ጭጋግና ጠል እና ሌሎች ከሚለው የድንቅ ደራሲያን ስብስብ ስራ ውስጥ ሌላው አባወራ የተሰኘችውን ታሪክ አብረን እናነባለን። ጸሐፊዋ ሰለሞን አያሌው። ሌላው አባወራ። ዓመት በዓል ነው። የቅዱስ ዮሐንስ ዋዜ ማለት የአዲስ ዓመት መዋለጃ ምሽት እስከ ዛሬ እንደሚያደርገው ሁሉ በዚህች ዕለት እንቁጣጣሽን መጠጥ ቤት ሄዶ የነገውን እንቦቆቅላ ዓመት መለኪያ ጨብጦ የጠርሙስ አንገት አንቆ ሲጋራ ለኩሶ መቀበል አላሰኘውም። ባለፉት ዓመታት ተመላልሶ ያመሸባቸውን ቡና ቤቶች በራፋቸውን ማየት አስጠልቶታል። የእነ አልማዝ፣ የእነ አለምነሽ፣ የእነ ከበቡሽ እንግዳ መሆን አልፈቀደም። ምናቸውም አንገሽግሾታል። የአልማዝ ዳሌ፣ የአለምነሽ ፍልቅልቅነት፣ የከበቡሽ ልጥፍ ባይ ሰውነት አልናፈቀውም። የነ ወይዘሮ ቴነሽ፣ የነትዬ ጌጤ፣ የነማማ ውዴ ቀልድና ደረቅ ፈገግታ ዛሬ አላሳሳው። ሂድ ሂድ፣ ውጣ ውጣ አላለውም። ና ና ብሎ እንደሌላ ጊዜው አልጠራውም። የሚያደርገው ጠፍቶት ሁሉም መና ሆኖበት ከቤቱ ቁጭ ብሏል። ባለቤቱ ለምለም የእንቁጣጣሽን ዋዜማ ለማስዋብ ባለ በሌላት አቅም ሽር ጉድ ትላለች። አይናገርም አይጋገርም። ቁጭ ካለበት ወንበር ሆኖ ቤቱን እንደ እንግዳ ይማትራል። አዲስ ቤት ይታየዋል። የአዲስ ሽታ ያውደዋል። ከለምለም ጋር 7 የአዲስ ዓመት ዋዜማዎች ሲያሳልፍ እንደ ዛሬው ዋዜማ ለአዲስ እይታ ለአዲስ መዓዛ ስሜቱ አልታደለም። ዛሬ ማንም ምንም ቢመጣ ከቤቴ የሚያስወጣኝ ኃይል አይኖርም አለ ለብቻው። ለራሱ ቃል ገባ መሐላ። ከዘነበ ጋር ቀጠሮ አለኝ። እሱም በእርግጥ ይመጣል። ግን ዛሬ ቤቴን አልለቅም። አንዲት እርምጃ ፈቅ አልልም። ነጎደ በሐሳብ ከራሱ ጋር ሙግት ገጠመ። እሰጥ አገባ። ቢራ እየጠጡ አረቄ እየተጎነጩ ጭስ ስበው ጭስ እየተፋ አምሽቶ ሌሊት የቤት በር ማንኳኳት እስከ መቼ ይላል። አንድ ክፍል ውስጥ ታጉሮ ቤትን ትቶ ጎጆን ረስቶ ልጅን ዘርን ገፍቶ ካርታ መቀጥቀጥ እጅ ማንቀጥቀጥ ፋይዳ ቢስ መላ የለሽ ሕይወት ያወግዛል ራሱን። ውጩ ደንገዝገዝ ብሏል። ለምለም ተፍ ተፍ ትላለች። ቄጤማውን፣ ዕጣኑን፣ ሰንደሉን፣ አበባ ቆሎን፣ ቂጣውን፣ ቡናውን፣ የቅዱስ ዮሐንስ ልማዳዊ ሽርጉዷን ተያይዘዋለች። የባሏ አሸናፊ እንግዳ ነገር እሷንም አሳስቧታል። ዛሬ ምን ሆኗል? እንዴት አስችሎት በዚህ ሰዓት በዚህ ዕለት ቤት ቁጭ አለ? ትለዋለች የልጇን አባት በሆዷ። ቤቶች ዘነበ መጣ። ማዲያታሙ፣ አጭሩ፣ ወፍራሙ። ግባ ቤት ለእንግዳ አለ አሸናፊ የለምለም ባል። ከማድ ቤት ወደ ጓዳ ከጓዳ ወደ ሳሎን የምትመላለሰው ለምለም የዘነበን ድምፅ ሰማች። በቃ እንግዲህ ተያይዘው ሊሄዱ ነው። ምን በደል ነው ስትል አሰበች። ዘነበ ቤት ውስጥ ገብቶ ቆሟል። በትኩስ ቄጤማ ላይ በአዲስ ሽታ እየታወደ ቁጭ በል እንጂ አለ አሸናፊ። የምን መቀመጥ አመጣህ? እና አሰፋ ቤት ሄደን እንሰየም እንጂ። የአሰፋ ቤት ለካርታ ጨዋታ አመቺ ነው። እየተጫወቱ ረጅም ጊዜ ቢቆዩበት የሚከፋ ሰው የለበትም። አሸናፊና ጓደኞቹ በዚህ ቤት ተሰብስበው ካርታ ሲጫወቱ በቅርብ ካሉ ቡና ቤቶችም መጠጥ አስመጥተው እየጠጡ ጊዜያቸውን ያሳልፉበታል። ቁጭ በል ምን መሰለህ አለው አሸናፊ መርዶውን እንዴት እንደሚነግረው እያሰበ። ምን መሰለህ አሞኛል። ዛሬ ብርድ ይለኛል እና አልሄድም እንዳትለኝ ብቻ። አዎ እንደሱ ነው። ብርድ ይለኛል፣ ያተኩሰኛል። ምን እንደው እንኳን አላውቅም። ቁጭ በል እስቲ አረፍ በል ዘነበ። ለምለም የዘነበንና የአሸናፊን ርክብ ትሰማለች። ሰራተኛዋ ከሄደች ጀምሮ ለብቻዋ ደፋ ቀና ትላለች። የ6 ዓመቱ ልጃቸው መላኩም አንዴ ጓዳ አንዴ ሳሎን ይመላለሳል።
እንዲህ ዘነበ ባያሞስ በዛሬው ቀን እንሄድ ይባላል? በዘመን መለወጫ ዋዜማ ውጭ ይመሻል። እዚህ ቁጭ ብላችሁ ተጫወቱ። ጠላውም ማረቂውም ለዛሬ አያንስም። ይልቅ አንተም ቁጭ በል ጠላ ላምጣ አለች ለምለም በዘነበ ሀሳብ ላይ ቅሬታዋን ለመግለጽ እየሞከረች። ብንሄድ ይሻላል ለምለም፣ ያሰፋስ ቤት ቢሆን ቤታችን አይደለም እንዴ? ደግሞም ከነለማ ጋርም ተቀጣጥረናል፣ መቅረት የለብንም። አይዞሽ፣ ሌላ የምናደርገው የለም ቁጭ ብለን ካርታ ከመጫወት ሌላ አለ ዘነበ። አሸናፊ ዛሬ የፈለገው ቢሆን የትም አትሄድም። እነለማም ቢሆኑ ከፈለጉ እዚሁ መምጣት ይችላሉ። ይልቅስ ጋቢ ላምጣልህ። አሞኛል ዘነበ፣ ይልቅ ቁጭ በል። እንዳልኩ አሞኛል፣ ብርድ ይለኛል፣ ትኩሳት ይሰማኛል፣ ቅፍፍ ብሎኛል። ዛሬ ከቤት አልወጣም። ለብርዱም ሆነ ለትኩሳቱ ቤት መዋሉ መድኃኒት ሊሆን አይችልም። ይልቁንስ ያልተለመደ ሰበብ ከማብዛት ጨክንና እንሂድ። እነለማን ስትቀጥራቸው ለምን እንደነበር አትርሳ። እነትዬ ጌጤ ወይም እነማማ ውዴ ቤት ጎራ ብለን 1-2 መድኃኒት እንወስዳለን አለ ዘነበ እንደቆመ። የዛሬው ህመሜ በ1-2 የምወጣው አይነት አይደለም ዘነበ። ውስጤን የሚሰማው ብርድና ትኩሳት የተለመደ አይደለም። ቤቴ ብውል ይሻለኛል አለው። ለምለም ጠላ በጠርሙስ ከብርጭቆች ጋር በትሪ ይዛ መጣች። ቁጭ በል ዘነበ አሉ ድንገት በአንድ ላይ ባልና ሚስት የተማከሩ ይመስል። ሰው ቀጥረን እንመጣለን ብዬ እንዴት ቁጭ እንላለን? አሸናፊ ጥሩ ነው እንደ ይሄ ነገር ለምለም አላቸው ዘነበ እንደተገተረ። ሲያመው ሳሞታል። እኔም እኮ በሆዴ አሸናፊ ምን ሆኗል ዛሬ ስል ነበር። ልጠይቀው ስል ነው አንተ የመጣኸው። በል ጋቢውን ልበስ ተሸፋፈን ብላ ጋቢውን አለበሰችው። ይልቅ ቁጭ በል ዘነበ። ሲያመው ሲሆን ለበሽታው መፍትሄ ይፈለጋል እንጂ እንዴት እንውጣ ይባላል? ያውን በዛሬው ቀን ታምር ነው። ይሄ ቡና ማፈላለው ይልቅ እያለች ሁለተኛውን ብርጭቆ ጠላ ልትቀዳ ስትል ዘነበ አልጠጣም፣ ሰው ጠብቁኝ ብዬ እዚህ አልጠጣም አለ በቁሙ። ማዲያታን ፊቱን ይበልጥ እያዥጎረጎረ። ለምለም በግድ ቀዳችለት። ከፈለክ አንድ ጠጣና ትሄዳለህ። ይህና ሰፋ ቤት ካለበት ግራ አውጥቶ አይሮጥ። ቆረጣጠመኝ ቁርጥማት። እነ ለማም አንዴ ከተሰየሙ ሰዓት እላፊ ነው የሚገላግላቸው። አያመጡልም። እኔ ልተኛ መሰል ትኩሳቱ ባሰብኝ። ብርድ ብሎ ሳይጨርስ ዘነበ ካፉ ቀማ። የዛሬው ሁኔታ አላማረኝም። የማትሄድ ከሆነ ቶሎ መሄድ አለብኝ። ይጠብቁናል ይጠብቁኛል ብሎ ጠላውን በቁሙ ጨለጠው። ለምለም አሞታል ዛሬ በጤናው አይደለም፣ ፊቱ ሁሉ ተለዋውጧል፣ ትኩሳቱም ጨምሯል አለች አሸናፊን ግንባር አንዴ በመዳፏ አንዴ በእጇ ጀርባ ሙቀቱን እየለካች። ዘነበና አሸናፊ ተያዩ። አስተያየታቸው ለሁለቱም አዲስ ነበር። ከቸኮልክ በቃ ሂድ፣ እኔ መውጣት ቀፉኛል አለው አይኑን ከዘነበ ላይ ሳይነቅል። መልካም ካመመ ከመሰለ እንዳልክ ብቻ ብንሄድ ጥሩ ነበር አለው ወደ በሩ እያመራ። ዘነበ ደህና ደሩም ሳይል ወጥቶ ሄደ። መቼ ጀመረ አሸናፊ? ግንባርህ እኮ ያተኩሳል። ጠላውም ይቅርብህ፣ ሽፍንፍን ብለተኛ አለች ለምለም። ዛሬ አሁን ድንገት ነው የጀመረኝ። ቤት ስገባ ቤቴን ሳየው አዲስ መሰለኝ። ቄጤማም እንደ ዛሬ አስተውየውም ደስ ብሎኝ አያውቅም። ለምለም እንዴት ቤት ደግሞ ያማል፣ ያተኩሳል፣ ብርድ ይላል አለች ለምለም ግራ በገባው መልክ ቀይ ውብ ፊቷን ቅጭም አድርጋ። እኔ ሳልሆን የታመምኩት ደባሌ ነው፣ ከዚህ ቤት ውስጥ ያለው ሁለተኛ አባወራ አለ ጋቢውን እያመቻች ደርባባው አሸናፊ። ለምለም ይበልጥ ግራ ገባት። ጠረጠረኝ እንዴ? ከሱ ሌላ የደረብኩ መሰለው አለች በሆዷ እየጨነቃት።
ወዲያው በጥርጣሬ እንደተወጠረች ቆሎውን፣ ቂጣውን አዘጋጅታ አሸናፊ ፊት ቡና ለማፍላት አስባ ወደ ጓዳዋ ገባች። መላኩ አለ አሸናፊ ወደ ልጁ ፊቱን አዙሮ። መላኩ ከሳሎን መስኮት ጥግ ካለች ትንሿ ጠረጴዛው ላይ ደብተሮቹን ዘርግፎ ወረቀት እየቀደደ ያጥፋል። ምንድን ነው የምትሰራው? ደብተርህን ለምን ትቀዳለህ? ሲል ጠየቀው። ቅርጽ ስራና አምጣ ብለውኝ ነው የሰፈር ጓደኞቼ ብሎ መለሰ። የምን ቅርጽ? የመርከብ አባዬ፣ የወረቀት መርከብ ደግሞ እችልበታለሁ አይደል አባዬ አለው። የምን ቅርጽ እንደሆነ የማይለይ የተጣጠፈ ወረቀት ለአሸናፊ እያሳየው። በደንብ ስራ፣ ወረቀት አታበላሽ። በአንድ ሉክ ብቻ ለመስራት ሞክር፣ ስትጨርስ ታሳየኛለህ አለው። መላኩ ወደ መርከብ ስራው ተመለሰ። ለምለም ረጅም ቀጭን ሰውነቷን ከበርጩማዋ ላይ ጥፍጥፍ አድርጋ ቁጭ እያለች ያልከው እኮ አልገባኝም፣ ምን ያመመ አሸናፊ ብላ ጠየቀችው። የሆነ ነገር ሆዷን ይበላት ጀምሯል። ማንነቴን ለየሁት ለምለም፣ ያመመኝ ይኸው የራሴ አዲስ እውቀት ነው አለ። ለምለም አይኑን ባልተረጋጋ መልክ አየችው። ይቃዣል እንዴ ስትል ራሷን ጠየቀች። በእኔ ላይ ሌላ ሰው ተደርቦ በአንድ አልጋ ላይ 3 ሆነን እስከ ዛሬ ማደራችንን እስካሁን መኖራችንን ዛሬ ለየሁት። አሁን ደረስኩበት ለምለም። ማለቴ አሸናፊ ወደ ውስጥ ከራሱ ጋር መነጋገር የጀመረ ይመስላል። እኔ ልጅት፣ እኔ ለምለም፣ ማንም ቢሆን እኔ ካንተ ሌላ እንዴት ሆኖ እንዴት አሸናፊ እንዴት እንዲህ እኔን አለች። ሁለመናዋ ይንቀጠቀጣል። ጸጉሯ በንዴት ይርገፈገፋል። አይኗ በጸጸት ፈጥቷል። አንቺ አይደለሽም ለምለም፣ ጥፋተኛው እኔ ነኝ ለምለም። ሁሉንም እያወቅኩ ራሴን እየደለልኩ እኔን እየሸነገልኩ የማይሆን ትዳር የተዳርኩ የማይዘለቅ ጎጆ ወጣው ክቡር ቃል ኪዳን ያፈረስኩ እኔ ነኝ ለምለም። አባዬ፣ እማዬ፣ አባዬ ተመልከት፣ አሁንስ መርከብ አልሆነም አለ መላኩ ቅርጹን አንስቶ እያሳየ። ሁሉም ወደሱ ተመለከቱ። ተጣሟል መላኩ፣ አስተካክል፣ አፍርስና እንደገና ሌላ ስራ አለ አሸናፊ። መላኩ በቁጭት መርከቡን አፈረሰው። ሌላ መርከብ መስራት ጀመረ። ሐሳቧ ሁሉ በአሸናፊ ህመምና ህመሙ በሚያናግረው እንግዳ ነገር ዱብዳ ቅዥት ተተብትቧል። የከሰል ምድጃውን የሚያራግበው እጇ ምን እንደሚሰራ አታውቅም። እሳቱ ደብዘዝ ብሏል። ያቀረበችውን ነገር በሙሉ ዘንግታዋለች። በእርግጥ አሟል። ዛሬ ምን ልትለኝ የፈለግከው ነገር የዛሬው ነገር አልገባኝም። ተኛ፣ አረፍ በል። በጤና አይደለም የምትለኝን ሁሉ የምትናገረው እኔ ካንተ ሌላ። በስማ ሁለመናዋን ሰበቃት። ለምለም፣ በእርግጥ አሞኛል፣ ጤና አይደለሁም። ጤና ለመሆን መታመም ጤና ለመሆን ጋቢውን ተከናንቦ ከተቀመጠበት የወንበር ድጋፍ ወደ ጠረጴዛው ተጠግቶ በክርኖቹ ተደገፈ። እነ ዘነበን እነ አሰፋንና እነ ለማን ጓደኞች አድርጌ ከበደ የሚነግረኝን የሚመክረኝን ትክክለኛውን ነገር የዝሆን ጆሮ ይስጠኝ ብዬ ለዚህ ሁሉ ነገር በቃው። የመቼው ከበደ? አሸናፊ ስለኔ ከበደ ምንም አይነግርም። የታይቶኝ በሰው ወሬ ትልቅ ሰው ይመስለኝ ነበር። እኔን ከየትኛው ሰው ጋር አየዋት አለ። ስራዋን ሁሉ አስተዋት። ማራገቢያዋን መሬት ላይ ጥላው ረጃጅም ክንዶቿን ኮረታተመቻቸው ጉልበቶቿ ላይ አደራርባ አሸናፊን በጸጸትና በንዴት እያየችው አሙት መሆን አለበት እንጂ እንደዚህ አይነት ነገር በፍጹም የሚል ሐሳብ ይመጣባታል። እንደገና ያሳዝናታል። ምን አገኙ ዛሬ ትላለች። ለምለም ቆሎውን ቆየው። ለምለም በድዬሻለሁ። ህመሜን እንድነግርሽ ቡናውን አፊው። ሁል
ሁልጊዜ ማምሸት፣ ሁሌ መጠጣት፣ አሁንም ማጨስ፣ ነጋ ጠባ ቁማር መቀጥቀጥ ትርፉ ይኸው ነው። ደግሞ ይህን ሁሉ እኔ በታገስኩ አንተ እንደገና። በድዬሻለሁ። ቡናውን፣ ቆሎውን ለምለም እሱስ ያድንህ እንጂ ቆሎ አለው ግን በሰው በከበደ ወሬ እኔን ብላ ቡናውን ብረት ምጣዱ ላይ ማጠብ ጀመረች። የምድጃው እሳት አምድ ለብሷል። አራገበችው። እሳቱ ሳቀ። ከሰል ጨማምራ ብረት ምጣዱን ጥዳ መቁላት ጀመረች። ለምለም ቡናውን በሐሳብ ታማስላለች። ደግሞ ከሱም ብዙ ያሰኛታል። አባዬ አባዬ ተመልከት፣ መርከብ እማዬ ተዋኝበታለች አይደለ? አለ በኩራት። መልአኩ መርከብ በመስራቱ ፊቱ በደስታ ተውጧል። አዎ ግን እንዳያሰምጠኝ አታድነኝም መላኩዬ? አለችው። የአሸናፊ የህመም ንግግር ባቀሉት አይኖቿ በእናትነት እያየችው። ለምለም እንዲህ ስታይ ልዩ የሆነ ደስ አላት። እንደገና ስራ ጫፉ ላይ ተንሻፏል አለው አሸናፊ። አሁንስ የመጨረሻ መርከብ ነው አለና መርከቡን አፈራረሰው። ቡናው በመዓዛው ቤቱን አወደው። አሸናፊ ሰውነቱ ተፍታታ፣ ቀለለው፣ ተንጠራራ። ቡና ሸቶት ቢያውቅም የዛሬው ማታ መዓዛ ግን ቡናን እንዲያደንቅ አስገድዶታል። ጀበናውን ጥዳ ቡናውን ሙቀጫው ውስጥ ከታ ከነዘነዝናው ይዛው ወደ ጓዳ ገባች። ቱ ይላል ሙቀጫው። የአሸናፊ ንግግርም የለምለምን ልብ ከቡናው ጋር ቅርጭም ድቅቅ ያደርገዋል፣ አብሮ ያስወቅጣታል። ስትመለስ የረሳችው ነገር ትዝ አላት። ቆሎ አልተቆላም፣ ቂጣው አልተጋገረም። ጀበናውን አውጥታ ብረት ምጣዱን ጣደች። ተቆላ፣ ቂጣው ተጋገረ፣ ቡናው ተፈላ፣ ሰንደል ተለኮሰ፣ ስኒ በረከቦት ቀረበ፣ አቦል ቡና ተቀዳ። በቤት ውስጥ ያለው ነገር ሁሉ ለአሸናፊ አዲስ ሆነበት። ህመሙ፣ ትኩሳቱ፣ ቁርጥማቱ ከቡናው አቦል በረካ ቶና ጋር ተሸኝቷል። መልአኩም ቂጣውንና ቆሎውን በላልቶ እንደጨረሰ አሁን ልተኛ አባዬ፣ መርከቡን ነገ ሰራዋለሁ አለ ሲያፈርስ ሲሰራ ድክም ብሎት። ራት ግን ሳትበላ መላኩዬ፣ ቆይ ላቅርብልህ የኔ ጌታ ብላ ልትነሳ ስትል በቃኝ እማዬ ጠግቤያለሁ አለ። ዋ ሌሊት ይርባል ብላና ተኛ ሲል ተናገረው አሸናፊም። በቃኝ አባዬ፣ እማዬ ጠዋት ቀስቅሽኝ፣ መርከቡን እንደገና ሰራዋለሁ ብሎ ወደ መኝታ ቤታቸው ገባ። አሁንስ አልተሻለም? ትኩሳቱ አልለቀቀም? እራት ላቅርብ አለች ለምለም። መሻልስ እየተሻለኝ ነው፣ ግን 2 አባወራ ላንቺ አንድ ገላ አይሆንም። 2 አባወራ ለአንድ ቤት አያስፈልግም። ዛሬ አንዳችን ይለይልናል። ለአንድ ገላ አንድ ነው፣ ለአንድ ሚስት አንድ ባል፣ አንድ ትዳሩን አክባሪ፣ ጎጆን ጠቃሚ፣ ልጁን ተንከባካቢ ሌላ አባወራ። ባልሽ ቁማርተኛው፣ ያኛው ባልሽ ቁማርተኛው፣ ሰካራሙ፣ ትንባሃሙ ዛሬ ተይዟል። እጅ ከፍንጅ ይዤዋለሁ። በዛሬው ዕለት በዚህ አዲስ ዓመት ዋዜማ ይሞታል፣ ይቀበራል፣ ዳግም ላይ ይነሳ። ለምለም አቅለሸለሻት። የጠጣችው ቡና የበላችው ቂጣና ቆሎ ሆዷ ውስጥ ተላወሰ። ንዴት፣ ብስጭት፣ ጥርጣሬ ልቧን አጦለወለው። ላባ በግንባሯ ግጥም አለ። የምትናገረውን አትቆጣጠረው። የታመምክ መስለህ የልብህን ተናገርክ አይደል? በቃ አሸናፊ፣ ልቅስ ታማ አታሳምመኝ። አድነኝ አሸናፊ፣ በጣም አዝናለሁ። ከአንተ ሌላ እኔን ከቁማርተኛ ሰካራም ትንባሆ መጣጭ ጋር ጠረጠርከኝ። ከበደ ነገረ ከሆነም ደግ ስማ፣ ደግ አደረግኩ። ልብሷ ከሰውነቷ ጋር ይንዘፈዘፋል። አሸናፊ የሚለውን ለመስማት ጆሮውን እስቷታል። ብቻ ትናገራለች፣ ቁማ ትንዘፈዘፋለች። ለህሊናዋ አዳዲስ አረፍተ ነገሮች መፍጠሩን አቁሞ ይደጋግማል። አፏ መላሷም ያንኑ ይከላልሳል። ደግ አደረግኩ እኔ ካንተ ወዲያ በቃ ደግ አደረግኩ። አሸናፊ መካከለኛ ቁመቱን ከወንበሩ አላቆ ወደምትንቀጠቀጠው ምስኪን ባለቤቱ ተጠጋ። በክናዶቹ ተጠመጠመባት።
ለምለም ባቀፏት ክናዶች ውስጥ ሆና በንዴት ትንፈራግጣለች። እንደምንም ብሎ ወደ ሶፋው አስጠጋት። ረጅሙ ሶፋ ላይ ይዟት ዘፍ አለ። አቅፎ አባበላት። ሊያቀዘቅዛት ታገለ። አስጨርሽኝ ለምለም፣ የምልሽ ይግባሽ። ስሚ፣ በድዬሻለሁ፣ ይቅርታሽን አትንፈጊኝ። ለምለም ከሰመመን ነቃች። ከንዴቷ ሰከነች። በአሸናፊ ማጠን በረደች። እየገደልክ ታድነኛለህ፣ እየወጋ ታረሳሳኛለህ። ምን ሆነሃል ዛሬ ቀን አንተ ሰው? ስሚኝ ለምለም፣ ዛሬ ገዳዩ ሟቹም እኔው ነኝ። የዚህ ቤት 2 አባወራ ያልኩሽም ራሴ ነኝ። አንደኛው እኔ፣ የእስከዛሬው የእስካሁኑ ሰካራም ቁማርተኛው፣ ሲጋራ መጣጩ አሸናፊ፣ የነዘነበ እናሰፋ የነለማ ጓደኛ፣ ኃላፊነት የሞላኝ ግን ኃላፊነት የማይሰማኝ ሌላው አባወራም እኔ ነኝ። እስካሁን በደባልነት ከኔ ጋር የነበረው ያለው የዛሬው አዲሱ አሸናፊ፣ በዚህ ቤት ውስጥ 3ኛ ሰው የነበረው። ለምለም ትሰምኛለሽ? የአሁኑ የዋዜማው የአዲሱ ዓመት አዲሱ አሸናፊ የነለማ ጓደኛ ሳይሆን የትልቁ የቁም ነገረኛው የአስተዋዩ የከበደ ጓደኛ ነኝ። ተቀበኝ ለምለም፣ ማረኝ ለምለም ብሎ አሸናፊ ከሶፋው ተነስቶ ጉልበቷ ላይ ባንገቱ ተደፋ። አታስጨንቀኝ አሸናፊ፣ በቃ የተጎዳው አንተው ራስህ ነህ። አንተን ጎድተህ የበደልከው ቤተሰብክን ነው። መጀመሪያ የጎዳውን አንተን ይቅርታ ጠይቀው። ለሱ ለዚህ ለአሁኑ አንተነትህ ተንበርከክለት፣ ለሱ ካልገባለት አሸናፊ በማለት ከጉልበቷ ቀና አደረገችው። ለተጎዳው ዴደቴ፣ ለበደልኩት ትዳሬ፣ ጎጆዬ ካሳ የምከፍለው በደለኛውን ከሃዲውን እኔነቴን በመሰዋት ነው። የዛሬ አዲሱ አሸናፊ ያኛውን ያጠፋዋል፣ ይገድለዋል። ለምለም፣ ራሴን በራሴ ገደልኩት። ለምለም፣ የድሮ እኔነቴን ዛሬ ቀበርኩት። ለወደፊት ብሩህ ሕይወታችን መድህን፣ ለጋብቻችን ክቡርነት፣ ታላቅነትና አለኝታነት። ለምለም ከሶፋው ተነስታ ያቀራረበቻቸውን ዕቃዎች አንስታ ከሶፋው ላይ ቁጭ ያለውን አዲሱን አሸናፊ ወደ ምግብ ጠረጴዛው ጠራችው።